ይኸውልሽ እናቱ ይኸውልሽ በጣም አዝኛለሁ። ብሩክ ሽማግሌ መላክ አለበት። እኔ የሀይሚ የቅርብ ቤት ሰው ነኝ እና ሽማግሌ መላክ አለበት። ያለ ሽማግሌ አብሮ ማደር አብሮ መተኛት አስፈላጊ አይደለም። የኔ እህት እባክሽን እባክሽን ይሄንን ንገሪው። እኛ ብሩክን በጣም ነው የምንወደው። በጣም አስተዋይ ልጅ ነው። ለመስቀል ራሱ ለኔ ለበዓል ስጋ አስገብቶልኛል። ለእንቁጣጣሽ በግ አርዶልኛል። ስለዚህ ሽማግሌ ይላክ። የሀይሚ እናትና አባት ታውቂያለሽ ይሄን ነገር ነው የሚፈልጉትና እባካችሁ አብሮ በማደር በመጣላት የለባችሁ። ሽማግሌ ይላክ። እኛ ሽማግሌውን እልል ብለን እንቀበላለን። ልጁ ከኛ ቤት ሰው እንዲወጣ እኛ አንፈልግም። ከሀይሚ ውጪ እንዲሄድም አንፈልግም። ስለዚህ እባክሽን ንገሪው፣ ሽማግሌ ይላክ። ሽማግሌ ግድ ነው። እኛ የምንፈልገው ይሄ ነው። ልጁ ጥሩ ልጅ ነው፣ አስተዋይ ነው። እኛ ከኛ ቤት ሰው ከኛ ዘር እንዲንቀላቀል ነው የምንፈልገው። ታውቂያለሽ በእኛ በጉራጌዎች ባህል ያለ ሽምግልና የሚሆን ነገር የለም። እህታለም እባክሽን ይሄንን ነገር ንገሪልኝ ለብሩክ። ብሩክ መልካም ሰው ነው። ለኔ ነግሬሻለሁ። ከእናቱ እኩል ቀሚስ ገዝቶልኛል፣ ከእናቱ እኩል ነጠላ ገዝቶልኛል እና በጣም እጅግ መልካም ሰው ነው። ግን ያለ ሽማግሌ ያለ ቤተሰብ እውቅና ግን የሚሆን ነገር ጥሩ አይደለም። እኔ ለሀይሚ ደውዬ አውርቻታለሁ። ዩቱብ ላይ ተለቆ አይቻለሁ እና ሰውም አሳይቶኛል። ከቤተሰቦቹም ከእናቱም ጋር ተገናኝተናል። ዛሬ ጠዋት ሰው ሽማግሌ ይላክ። ወንድሞቹ ጎበዞች ናቸው። እነ መለኛው ጎበዞች ናቸው፣ ጀግና ናቸው፣ ጥሩ ልጆች ናቸው፣ ጥሩ ቤተሰብ ናቸው እና ሽማግሌ ይላክ። ነገሩን ቀለል አድርገው እኛም ፈቅደን ልጃችንን ሰጥተን እሷም አንድ ላይ እንዲሆኑ ነው የምንፈልገውና ይህን ነገር ላይ እባክሽን ድምፁኝን እና አመሰግንሻለሁ የኔ እህት። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ባላችሁበት ሰላማችሁ ብዝዝት ይበልልኝ። በጣም አዝኛለሁ ትላንት በተፈጠረው ነገር በሀይሚና በቡራ ጉዳይ ማለት ነው። እኔ ቡራና ሀይሚን የምጠብቃቸው ለዚህ ጉዳይ አይደለም። እንዲሁም መለኛውን አውርቼዋለሁ። ያወራሁትን ደግሞ አሰማችኋለሁኝ ማለት ነው። ያወራሁትን አሰማችኋለሁኝ። እኔ ግን እንደ ሀሳብ የመለኛውን ጉዳይ ከመጀመሪያ በፊት ወይም ደግሞ የመለኛውን ያወራሁትን ለእናንተ ሪፕላይ ከማድረጌ በፊት ከማሰማቴ በፊት ትላንት እየተደረገ ያለውን ነገር እቃወማለሁ። ምክንያቱም በቃ ሽማግሌ ይላክ፣ በቃ አብሯት እንዲኖር ይፋ ይሁን። ምክንያቱም እሷ ሴትነቷ ይዛታል። ኢቭን መለኛው ራሱ ያለው ይሄ ነው። መለኛው ራሱ ያለው በቃ ሽማግሌ ይላክ። ምክንያቱም እኔ እንኳን ሚስቴ በጓደኝነት አብረን ረጅም ጊዜ ያሳልፈናል። ነገር ግን ለጊዜያዊ እንኳን ነይ አብረን እንኑር ምናምን በምላሳት ሰዓት እባክህን ሽማግሌ ካላክ ቤተሰቦቼ ፈቃደኛ አይሆኑም ብላኛለች ብሎ በጣም ብዙ ስለራሱ አውርቶኛል። እንዲሁም ደግሞ ሀይሚ በአሁኑ ሰዓት በውስጥ ከባድ ጫና አለባት፣ እኛም ማናቀው። ሀይሚ ሁሉ ነገር አታወራም። እውነቱን ግን እነግራችኋለሁ። ከመለኛው አፍ የሰማሁትን ነው የምነግራችሁ። ኦኬ ሀይሚ ቤተሰቦቿ ከቡርኬ ጋር ዝም ብላ ስትኖር ነጋሽዬ ጫና እየፈጠረውባት ነው። ምክንያቱም ሽማግሌ እንዲላክ ይፈልጋሉ። ኦፍኮርስ ያሳደጓት ወልደው አሳድገው ከብደው ቤተሰብ ሴት ልጁ በተለይ ሽማግሌ ተልኮ በወግ ማረግ ስትወጣለት ደስ ይለዋል። ገባችሁ? አሁን ኖርማሊ እንደዚህ ቡሩክ አብረን ካላደረን ምናምን ብሎ አንድ ቤት ውስጥ አንድ አልጋ ምን ችግር አለው እንዴ? እኛ ድሮ አሁን ለ3 ለ4 ደባል ሆነን ተከራይተን እንኖር ነበርኩ ተማሪ እያለን ጋይስ። አንዱ ክፍል ላይ አንድ ሰው ኦኬ። ሶ ይሄ ምንም ማለት አይደለም። ግን አንተ ሽማግሌ ላክ ቡርኬ። እኛ እናንተ እንድትለያዩ በፍጹም አንፈልግም። እሷ ላንተ አምራ አልመጣችም። ስለምትወድቅ ሰው ደግሞ ስትወዱት ዋጋ ትከፍላላችሁ። ሀይሚ አሁን ቡርኬን በጣም ስለምትወደው ከሱ ሌላ ሰው ማየት ስለማትችል ዋጋ እየከፈለች ነው። በዚህ በኩል ቤተሰቦቿ በጣም ነው የሚጨቀጭቋት። እውነቱን ስነግራችሁ እግዚአብሔርን እነጋሽዬ በጣም ነው የሚጨቀጭቋት። እንዴት አንቺ ሴት አይደለሽ ወይ? መቼ ነው ሽማግሌ የሚላከው? ምንድን ነው እያሉ እንደሚጨቀጭቋት መለኛውም ያውቃል። ሶ አንተ ሽማግሌ ላክ፣ 1-4 ዓመት ሽማግሌ ላክ። ቀላል ነው። ቤተሰቡ ከፈቀደ በኋላ ኒካ ከታሰረ ችግር የለውም አይደል ጋይስ? እንደዛ ነው አይደለ? 80 ምን እንደሚባለው ጋይስ
እኛ ኢትዮጵያኖች ኒካ ከታሰረ ኖ ፕሮብሌም ችግር የለውም። ሰው ቤተሰብ ካወቀ ለሷም ለሴቷም ክብር ነው። አሁን ነገ የሆነ ነገር ቢፈጠር ሰው እንኳን አንቺ ዝም ብለሽ ዘለሽ ወንድ ቤት ገብተሽ ዝም ብለሽ ከወንድ ጋር እየኖርሽ ነው የምትባለው። ነው ትንሽ ለሀይሚ ስም ልንጨነቅ ይገባል። ገባችሁ? ሶ ቡርኪ አንተ ደግሞ ይሄን እንደምታረገው አልጠራጠርም። አንተ ጀግና ወንድ ነህ። ለኔ በጣም ስለ አንተ በጣም ብዙ ሰው ነግሮኛል። በጣም የዋህ እንደሆንክ ሩህሩህ እንደሆንክ ኢቭን እንኳን ለአንተ ቤተሰብ የምታደርገውን ነገር ሁሉ ለእሷ ቤተሰብ እንዳደረግ ሰምቻለሁ። ከቅርብ ጎረቤቶች ብዙ መረጃ ደርሶኛል። እና ስለዚህ እንደዚህ እና አንዳንድ ደግሞ ጠላቶች አላችሁ። የሁለቱ መጋጨት የሁለቱ እንደዚህ መሆን ደስ ብሏችሁ ከበሮ እየመታችሁ ያላችሁ አላችሁና አይሳካላችሁ። ሰው ይጋጫል፣ ይታረቃል። በቃ ሴት ናት፣ እሷም ትክክለኛ ውሳኔ ወሰነችው። አላድርም አልተኛም አብሬ ካለች በቃ ልክ ናት፣ ሴት ናት። ቢኮዝ እናንተም ሴቶች ስትሆኑ የምታደርጉት ነገር ነውና ይሄ ነገር በቤተሰብ ጉዳይ እንዲፈታ እንግዲህ እኔ ለመለኛው ነገር ያለው ማለት ነው። ለአንድ 2-3 ልጆችም ስልክ ቁጥሩን ሰጥቻችኋለሁ። መለኛው ማውራት ትችላላችሁ። እንዲሁም ቲክቶክ ገስት ላይቭ ስለሚገባ መጠየቅ ትችላላችሁ የፈለጋችሁትን ጥያቄ። ሰው ወንድሞቹም ሽማግሌ እንዲልክ ነው የሚፈልጉት። ሰው አንተ ደግሞ ብሩክ ደግሞ ቀልጠፍ ነቃ ብለክ ደንገጥ ብለክ ሽማግሌ ላክ። በቃ ይሄ ነው። እናንተስ ምን ትላላችሁ? ሁለቱ ሊያስማማቸው የሚችለው ሽማግሌ ሲላክና አብረው መኖር ሲጀምሩ ነው። ሽማግሌ ከተላከ አብረው ቢኖሩ አብረው ቢያድሩ ምንም ችግር የለውም። ቤተሰብ ካወቀ፣ ቤተሰብ ከፈቀደ፣ የቤተሰብ ደግሞ ምርቃት ደግሞ አስፈላጊ ነው። ሶ በዚህ ጉዳይ ላይ እናንተም እስኪ ኮመንት ላይ ሀሳብ አስተያየታችሁን ስጡኝ። መለኛው ቪዲዮ ሰራለሁ ብሏል። በዚህ ጉዳይ ኦልሬዲ ጠብቁ። እሺ ውዶች፣ ቪዲዮ ሰራለሁ ብሏል። ጠብቁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት ስፔሻሊ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚና ቡራ መቼም አይለያዩ። ቃል ነው ለምድር ቃል ለሰማይ አይለያዩም በፍጹም።